አጋንንት እንዲህ ነው አለኝ። ልጆቼን አለ መቼ ወለዳ ልጆች አለ ልጆቼን ከእጄ የነጠቅሽ እንዳስቸገርሽኝ እኔ በቀልሻለሁ አለ። እኔ እንዲህ ነው አልኩት፣ በጌታ በኢየሱስ ስም አትችለኝም አልኩት። እኔ እንደዚህ በተኛሁበት የሰማሁት በአካል ቀጥታ በሬ ላይ መጥቶ አወራ። በቀጥታ ማለት ነው። ቤተሰቦቼ እየሰሙ እግዚአብሔር ሰዎች የሉም ለአገልግሎት ሄደዋል። ቀጥታ በሰው እንዲቀጥ ብሎ መጥቶ አወራ። አንቺ አሁን ብትሞቺ ምን ትሆኛለሽ አለ። ብትሞቺስ አንቺ ብትሞቺስ ምን ይቀራል አለ። በሰው ሆኖ እኔ ራዩን አየሁት። ተኩል ደቂቃ አልቆየም በአካል መጥቶ እንደዚህ አወራ። እኔ እንዲህ ነው አልኩት፣ የምን ልጆች አሉ ካልኩት፣ ልጆች እግዚአብሔር ናቸው። እኔ ደግሞ አሁንም አስመልጣለሁ። አሁንም እግዚአብሔር ከኔ ጋር አለ። ብዙዎችን ከሞት እናጠቃለሁ። በኔና በቤቴ ላይ ምንም ልታደርግ አትችልም አልኩት። ከዛ እየተበሳጨ እኔ አሁን የሆነ ነገር የሚያወራው ሊደባደብ ወይ የሆነ ነገር የሚያረግ መስሎት ነው መሰለ የመጣው። እኔ ግን ምንም ያ ስጋዬ ድሮም ስለሞተ ምንም አላወራውለት። በአፊ ቃል ተይዛል አልኩት። ለኔ ያሰብከው ሞት ወደ ራሴ ተመልሷል። እኔ ግን ምንም አልሆንም አልኩት። በቃ እዚህ ውጭ ምንም አላወራው። እኔ ያው እግዚአብሔር ሰው ያውቃል። እኔ ከተናደድኩ አለቅሳለሁ። በጣም ነው የሚያለቅሰው። በጣም እያለቀስኩ እኔ እንዲህ ነው ብዬ ጸለይኩት። ይሄንን ሰውየው እንዳታሳየኝ አልኩት። ከፊቴ አጥፈዋል። ለምን ሁለተኛ ቀን ቢያየው ጥሩ አይደለም። ስቲል እስካሁን አላየሁት። አንድ እውነት ልንገራችሁ፣ እግዚአብሔር ስለናንተ ይዋጋል። ምክንያቱም ብዙ ሰዎች ነው እያመለጡ ያሉት። እኛ ብዙዎችን ለማስጣል ነው ቆምነው፣ ብዙዎችን ለመታደግ ነው ቆምነው። ዝም ብለን የሆነ ነገር ለማድረግ አይደለም ወገኖች። እኛ እያረስን ያለነው እርሻ በጣም ሰፊ እርሻ ነው። አገልጋዮች በጣም መጠንቀቅ አለባቸው። የሚታርሱት እርሻ ሰፊ እርሻ። በዚህ እርሻ ውስጥ ብዙ ነገር ይፈልጋችኋል። ነገር ግን ከናንተ ጋር ያለው የእርሻ አባት እናንተን የሚመራ እግዚአብሔር ለክፉ አሳልፎ አይሰጣችሁም። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር አምላክ ማስጣሉን ቀጠለ። እዛ ልጅሽ በጣም ታማ ነበር አይደል? ሰኞ ማታ እዛ እየጸለኩ ነበር። ከዛ ለሷ ሲጸልይላት በስልክ ያ ድምጽ አይ ነበር ፊት ለፊቴ መጥቶ እንደዛ ይለኝ ነበር። አሁንም እቺን ብላቴና እናጠቃታለሁ ገላታለሁ ላል ለሷ አልነገርኳት፣ ግን መልእክት አምጥቼልሻለሁ። ልጅሽ ዳና ናት። በቃ ኢየሱስ ጌታ ነው። ገላለሁ ታያለሽ አትጸልይ እያለኝ ነው የጸለኩት፣ ግን አልገደለም። ውሸታም ነው። ይሄው እግዚአብሔር በሕይወት አጨብጭቡ። ኢየሱስ ጌታ ነው። አረ ትውልዳለው ኢየሱስ ያድናል። ትውልዳለው እግዚአብሔር ያስነሳው። እግዚአብሔር ካንተ ጋር ነው ይዋጋል። እግዚአብሔር ካንቺ ጋር ነው ይዋጋል። ስለዚህ ወገኖች አንድ ነገር ልንገራችሁ፣ ለአገልጋዮቻችሁ መጸለይ አለባችሁ። ለአገልጋዮቻችሁ እግዚአብሔር ለሰጣችሁ ምን አገባኝ አትበል። ምን አገባኝ አትበል። እግዚአብሔር ነው ያስነሳው ነብይን። ነብይ የእግዚአብሔር አፍ ነው። እግዚአብሔር ሰዎች እግዚአብሔር ምንድናቸው? አፍ ናቸው። እግዚአብሔር ሰዎች ባይኖሩ እቺ ምድር ምን እንደምትሆን አስብ። ይሄ እግዚአብሔር ቃል ባይኖር እቺ ምድር ምን እንደምትሆን አስብ። ስለዚህ ለእግዚአብሔር ሰዎች ጸልዩ። እግዚአብሔር ይባርካችሁ። እጃችሁን ከፍ አድርጉና እኔ አምልጫለሁ በሉ። እግዚአብሔር አስመልጦኛል በሉ። እስቲ እግዚአብሔር ታድጎኛል በሉ። የሐዋርያት ሥራ ምዕራፍ 12 ላይ እንድረስና ሁላችንም እግዚአብሔርን ቃል ከቃሉ እንዮ ከቃሉ እንዮ በጌታ በኢየሱስ ስም አነባለሁ። በዛም ዘመን ንጉሡ ሄሮድስ መከራ ያጸነባቸው ዘንድ ከቤተ ክርስቲያን በአንዳንዶቹ ላይ እጁን ምን ሊያጸነባቸው? መከራ ሊያጸነባቸው። ሄሮድስ ንጉሥ ነው። ሄሮድስን ማንም ተው ማለት አይችልም። ማንም ያዘው አዛዥ የለም። ባለው ነገሩ፣ ባለው ንግስና፣ ባለው አቅሙ ይከበራል። ይሄ ትልቅ ሰው፣ አስፈሪ ሰው፣
ብዙዎች የሚያከብሩት ሰው ከውጪ ተራ ሰዎችን ሳይሆን ዓላማ ያለባቸውን የእግዚአብሔር ፕሮግራም ያለባቸውን የእግዚአብሔር እቅድ ያለባቸውን የእግዚአብሔር ቃል እንደምናገረው ከቤተ ክርስቲያን አንዳንድ ሰዎች ላይ ይላል። አንዳንዶቹ ላይ ምኑን ጫነ? መከራ ምን ሊያረግ? ሊያጸነባቸው። ዛሬ አንድ መልእክት እናገራለሁ። መከራ ሊያጸነብህ በአንተ ላይ እጁን የጫነ፣ በቤተ ክርስቲያን ላይ እጁን የጫነ፣ በምድርቷ ላይ እጁን የጫነ በኢየሱስም እጁ ይነሳል። ይሻላል ከኔ ጋር ተስማምተ ከዚህ ቃል ጋር ሆነ አሜን ብለህ ብትቀበል ከዘር ማንዘሮች ላይ የመከራ እጅ ይነሳል። የጨለማ እጅ ይነሳል። የገዳይ እጅ ይነሳል። የአውሬው እጅ ይነሳል። ይህ ሰው በጣም የሚገርማችሁ ነገር ይኸውላችሁ የምርቃት እጅ አይደለም፣ የበረከት እጅ አይደለም፣ ወይም ደግሞ ካለህበት ጉድጓድ ውስጥ እንድትወጣ እየጸላ እንዳይመስልህ የመከራ እጅ ነው። መከራን ሊያጸነባቸው ነው የጫነው። ዛሬ በጌታ በኢየሱስም እያወቅም ሳታቅም በአንተ ለተጫነብኝ እጅ አነሰዋለሁ። እግዚአብሔር በሰጠኝ ስልጣን አነሰዋለሁ። ከልጆች ላይ አነሰዋለሁ። ከራእይ ላይ አነሰዋለሁ። ከቤተ ክርስቲያን ላይ አነሰዋለሁ። ከምድርቷ ላይ አነሰዋለሁ። ምክንያቱም ለተቀበሉት ሁሉ በስሜም ለሚያምኑት ስልጣን ምን አድርጋል? ሰጥቻለሁ። እግዚአብሔር በሰጠኝ ስልጣን፣ በልጅነት ስልጣን፣ እውነት እግዚአብሔር የሰጠኝን ስልጣን እጠቀማለሁ የሚል ሰው አንድ ሰው እጁን ከፍ አድርጎ እንዲህ ይበል። የተኛውም የክፉ እጅ ይበል እስቲ በኢየሱስ ስም ከምድሬ ላይ በሉ፣ ከተመረጡት ላይ በሉ እስቲ የተሰበረ ይሁን በሉ። መከራ ምን ሊያረግ ስር ሊያሳድግ እኮ ነው፣ እንዳይነቀል። አታችኋል? ዛሬ ስሩን ይነቀላል። እስቲ ስሩ ይነቀላል በሉስ። ይኸው ዛሬ ነግራችኋለሁ። ካመናችሁ እናንተ እዚህ ያላችሁ ብቻ ሳትሆኑ እግዚአብሔር እንዲህ ብሎኛል፣ ከኋላ ከናንተ ከኋላ ያሉ ጭምር ጌታ እንዲህ ብሎኛል፣ ዛሬ ከመከራ ውስጥ ይወጣሉ አለ። ከሞት መቃብር፣ ከሞት ጉድጓድ፣ ከሞት ነገር ውስጥ እግዚአብሔር ያወጣዋል። አሁን ለምሳሌ እህታችን እዚህ ነበረች፣ በስልክ ስትጸልይ ነበር። እግዚአብሔር ተናገረ። እግዚአብሔር ከተናገረ ሰዓት ጀምሮ እግዚአብሔር ይሄ ብላቴና እንዳይሞት ምን እያደረገ ነበር? እየተዋገለት ነበር። አያችሁ፣ በቃሉ እግዚአብሔር ይዋጋል። ዛሬ አንድ እውነት ልንገርህ፣ ካመንከው ይሄንን ቃል አሜን ብለህ ከተቀበልከው ይሄንን ቃል ያንተን ነገር አሳዶ ሊገልፍ ሲፈልግ እግዚአብሔር አሳዶ ይዘዋል። አሳዶ ሊገልፍ ሲፈልግ አሳዶ እግዚአብሔር ይዛል። መከራ ምን ሊያረግ? ሊያጸነባቸው ነው። እግዚአብሔር ይውጋው። አንዳንዶቹ ለምን ጫነ? እጁን ጫነባቸው። ዮሐንስንም ወንድም ያዕቆብን በሰይፍ ምን አረገ? አያችሁ፣ ገዳይ እኮ ነው፣ ጨካኝ። ቅድም የነገርኳችሁ ራእይን በደንብ ሲሙልኝ እንደዚህ በጣም የሚገርም ነው። እኔ አሁን ስነግራችሁ አይገባችሁ፣ ለማናችሁም አይገባችሁ። እንደዚህ የልጆችን እጅ እንደዚህ በቅርጽ እንደዚህ በጥፍራቸው እንደዚህ የቆረጠ ጠብሶ ሲበላ አያመው። ሄሮድስ ማለት እንደዚህ አነሳ። እንዴት ነው ነብይት ከዚህ መልእክት ጋር እንድታገናኝተሽ ነው ብትሉት አላቅም። እኔ እንን መልእክት ከተቀበልኩ ሳምንት ሆኖኛል። ግን ራእዩን ካየው 3ኛ ቀን ጨካኝ ሳይራራ የሚገል ሳይራራ የሚበላ ያንተን ነገር ለቅሞ የሚበላ ዛሬ አውሬው ይያዛል። እኔ ምንም ቢቆጣብኝ አይችለኝም፣ ደሙ በግንባሬ ስላለ ማለት ነው። በኢየሱስም አይችለኝም። በናዝሬቱ በኢየሱስም እኔ አንድ እውነት ነግራችኋለሁ። ሰይጣንን የምትፈሩ ዝም በሉ። ሰይጣንን አልፈራም፣ በእኔ ውስጥ የሚያስፈራ ክርስቶስ አለ የምትሉት ይኸውላችሁ፣ የተኛውንም አውሬ ገለባብጣችሁ ህዝቡን የምታስለቅቁ እዚህ ውስጥ አላችሁ። እግዚአብሔር አምላክ ያስታጥቃችኋል። እግዚአብሔር አምላክ ያቆማችኋል።
የፈራ የደነገጠ ወደ ዓለም ነው ይመል አትፍራ። ለምን ትፈራለህ? እግዚአብሔር እኮ ትእዛዝ ሰጥቷል አይደለ? ጌዲዮንም ምንድነው አለ? የፈራ ደነገጠ ምን ይሁን? አትፍራ። ለምን ትፈራለህ? ሰይጣን አትፍራ፣ አውሬውን አትፍራ። እግዚአብሔር በአውሬ ላይ የበላይነት ሰጥቷል። አንዳንድ ሰው በህልሙ እባብ አይቶ እየጮኸ ያድራል። እባብ አይቼ በአካል እንደገባ አልጋ ውስጥ እየፈለገ እባቡንና ግንጡን ትረግጣላችሁ አይደል ያለ። ስለዚህ ይሄ ቃል የት ሄዶ ነው የምትፈራው? እግዚአብሔር አይኖቻችን ያብራም። እስቲ እጃችሁን ከፍ አድርጉና ዛሬ በሉ እስቲ በኔ ዘመን በሉ ገዳዩ ይያዛል በሉ እስቲ። በጭካኔ ያንስን ወንድም ማንን ገደለው? ያዕቆብን በሰይፍ ገደለው። ገደለው ነው የሚለው እግዚአብሔር ቃል። አስገደለው አይልም፣ ገደለው ይላል። ማስገደል ብር ከፍለ ወይ የሆነ ነገር አድርገ የምታረገው ነገር። መግደል ማለት ራስክ ማለት የምታደርገው ነገር። ይሄ ሰውዬው ራሱ ነው የገደለው፣ ገደለው ይላል። ዛሬ አንድ ሰው ቀኙን ከሰጠኝ እኔ ይሄንን ገዳይ መንፈስ ከቤተ ክርስቲያን፣ ይሄን ገዳይ መንፈስ ከኢትዮጵያ፣ ይሄን ገዳይ መንፈስ ከምድራችን ላይ ከዓለም ዙሪያ ሁሉን እየገደለ የሚጨርስ መንፈስ በኢየሱስ ስም ይያዛል። ገደለው። ከገደለ በኋላ አይሁድንም ደስ እንዳሰኘ አይቶ በጣም ጨካኝ ነው። ጨምሮ ማንን ያዘው ይላል? ጴጥሮስ። አይሁድ በዚህ ሰው መሞት ምን ብሎታል? ደስ ብሎታል። የደስታቸውን አውቋል። ስለዚህ አሁን ደግሞ የተመረጠ ነው። አሁን ማንን ያዘው? ያዕቆብም እኮ የተመረጠ ነው። አይታችኋል። ዋናዎቹን ከቤተ ክርስቲያን እየመረጠ የቤተ ክርስቲያንን ቅርጽ፣ የክርስቶስን ቅርጽ ለማጥፋት ማለት ነው። ይሄ ወንጌል እንዳይሰበክ እጃችሁን ከፍ አድርጉና ኢየሱስ እያለ በሉ። እኔ አልሞትም በሉ። በእኔ ውስጥ ያለው ጸጋ አይሞትም በሉ። ገና ይሄዳለሁ በሉ። እስቲ ገና ይገለጣለሁ በሉ። በጣም የሚገርመው በእነሱ ውስጥ በጣም ትልቅ ነገር ነው ያለው። በያዕቆብ ውስጥ ያለው ምንድን ነው? የጸሎት አቅም ነው። በጴጥሮስ ውስጥ ደግሞ ወንጌልን የመስበክ አቅም አለው። ያንን አቅማቸውን ምን ሊያረግ ነው? ሊገል ነው። በቃ ለማጥፋት፣ ለመግደል። እግዚአብሔር አምላክ ደግሞ በዙፋኑ አየ። ሄሮድስዬ አለና አሁን ጴጥሮስን ደግመ ምን አታረገውም? አትገለውም። እንደለመድከው እሱን ምን አታረገውም? አትገለውም። እስቲ እንደለመድከው በሉት። እኔን አትገልም በሉት። አንድ ነገር ልንገራችሁ። ሄሮድስ የት አለ? አሁን እሷ እዚህ መድረክ ላይ ዝም ብላ የምትጮው የምትለው ሄሮድስ አሁን በዚህ ዘመን በካንሰር መጥቶ፣ በኤችአይቪ መጥቶ፣ ሄሮድስ በማታውቀው በሽታ መጥቶ በማታውቀው መንገድ ነው የሚገባብክ። ጨካኝ ነው። አንተን ይጨርሳል፣ ልጆችን ይጨርሳል፣ ያለህን ነገር ይጨርሳል። ነግሮ ካይመጣ መልኩን ቀይሮ መጥቷል። ዛሬ ግን ለዚህ ሁሉ መድኃኒት ማመሰለክ ኢየሱስ። በማታውቀው መንገድ ሄሮድስ ያባርራል፣ ያስከውን ነገር ይበትናል። የሄሮድስ መንፈስ አለ ዛሬ። ገዳይ፣ ጨካኝ፣ ራይ የሌለው ዛሬ በጌታ በኢየሱስ ስም ገልብጦ ታልፋል። እኔ እዚህ ላላችሁ ብቻ አይደለም እየነገርኳለሁት፣ እናንተ ደግሞ ሺዎችን ታስመልጣላችሁ። እኔ እነግራችኋለሁ፣ እናንተ ሺዎችን ታስመልጣላችሁ። አንድ ሰው ሺዎችን ያስመልጣል። አንድ ሰው እልፎችን ያስመልጣል። እግዚአብሔር ባንተ ህይወት ይሰራል። እስቲ እጃችሁን ከፍ አድርጉና እኔ አልሞትም በሉ። ጸጋዬ አይሞትም በሉ። ከዛ በኋላ የቂጣ በዓል ወራት ነበር። በዛም ጊዜ
ወደ ወይኑ ምን አረገው? አገባው። ከፋሲካ በኋላ ወደ ህዝቡ ያወጣ ዘንድ አስቦ እያንዳንዱ 4 ወታደሮች ሆኖ ምን እንዳረጉ? አንድ ሰውን እያንዳንዱ 4 እየሆኑ ምን እንዳረጉ? ምን እንዳይሆን? እንዳይሄድ፣ እንዳያመልጥ፣ የሚሞት ስለሆነ እሱ እንዳያመልጥ፣ የሚገደል ስለሆነ እሱ እንዳያመልጥ። ሄሮድስ በጣም ብልጥ ነው። 2 ወይም 3 ወታደሮች ቢጠብቁ ያመልጣል ብሎ እያንዳንዱን 4 ወታደሮች ሆኖ እንዲጠብቁ ለአራቱም ጭፍሮች ክፍል አሳልፎ ምን አረገ? አንተ እጅን ከፍ አድርግ። ያንተንና ያንተን ዘመን አሳልፎ የሰጣ ዛሬ ይመልስልሃል በጌታ በኢየሱስ ስም። ለገዳይ ለአውሬ አንተን አሳልፎ የሰጣ ያንተን ነገር አሳልፎ የሰጣ በኢየሱስ ስም ይመልስልሃል። አሳልፎ ምን አረገ? ሰጣው። ጴጥሮስም በወይኑ ይጠበቅ ነበር። ጴጥሮስ አንድ ሰው ነው። በወይኑ ውስጥ ምን ይሆን ነበር? ይጠበቅ ነበር። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ያደርግ ነበር። አሜን በሉ። አጠገባችሁ ያለውን ሰው ጸልይ በሉት። ድገም፣ ጸልይ በሉት። ጸሎት ያስመልጣል። ጸሎት ምን ያደርጋል? ለምሳሌ ቤተ ክርስቲያን ለምድርቷ ስታነባ፣ ስትጮይ፣ ስታለቅስ ማንም የሚሰማት መንግስት የለም። ቴንኪው አይላትም እኮ መጥቶ እየጸለች ነው እቺ ቤተ ክርስቲያን ለሀገሪቷ ብሎ ማንም አይጠይቃትም። ግን የሚጠይቃት የሚያያት መልስ የሚመልስ በዙፋኑ አለ። ስንት ጓዳ ላይ ቤተ ክርስቲያን አልቅሳ እግዚአብሔር በአደባባይ ሰርቷል። ስንት ቤተ ክርስቲያን ጸልያ ብዙዎችን ከሞት አስመልጣለች። ዛሬም ቤተ ክርስቲያን መጸለይ አለባት። ዛሬም ቤተ ክርስቲያን በጸሎት መቆም አለባት። ምክንያቱም ጌታ ኢየሱስ ክርስቶስ እንዲህ ብሎ ቤቴ የምንድን ነው አለ? ለጴጥሮስ ቤተ ክርስቲያን ውስጥ አጥብቆ ምን ያደርጉ ነበር? ይጸልዩ ነበር አጥብቆ። ያ ጸሎት ደግሞ ምን ብለዋል? ቀድሞታል። አሜን ብሏ። ኢየሱስ ጌታ ነው። አጠገባችሁ ያለውን ሰው ጸሎት አቅም አለው በሉት። ድገሙ፣ ጸሎት አቅም አለው በሉ። አልረሳም። ዛሬ ሳምንትን በጣም ስለ ጸሎት እግዚአብሔር ተናግሯችኋል። ዛሬም ደግሞ ይናገራችኋል። ጸሎት ምን አለው? አቅም አለው። ጸሎት በህይወታችሁ ላይ ተለማምዳችሁ ማታውቁትን ምዕራፍ ያስገባችኋል። ጸሎት ወገኖቼ የተዘጋውን ይከፍታል። ጸሎት ወገኖቼ የለም የተባለውን ነገር ወደ መኖር ዓለም ያመጣል። ጸሎት የጠፋብኝ ነገር ፈልጎ ያመጣልኛል። ጸሎት እያደረጉ ነው። አጥብቆ ምን ያደርጋሉ? ጸልዩ ነበር። ሄሮድስም ላወጣ ባሰበ ጊዜ ምን ሊያረግ? ሊገለው ሊያወጣ ባሰበ ጊዜ አጠገባችሁ ያለውን የጠላቲን ሐሳብ በሉት፣ የገዳዩን ሐሳብ በሉት። እግዚአብሔር ዛሬ ቀድሟል በሉት። ለብዙ ሰዎች ጌታ እንዲህ ብሎኛል። የጠላቲን ሐሳብ፣ የገዳይን ሐሳብ እግዚአብሔር አምላክ እንዲህ ብሎኛል። ተደብቆ ባንተ ላይ ያሰሩትን እግዚአብሔር ቀድሜያለሁ አለ። እስቲ እግዚአብሔር ቀድሟል በሉሲ። ሄሮድስ ሊያወጣ ባሰባ ጊዜ በዛች ሌሊት፣ አቤት አቤት፣ በዛች ሌሊት ጴጥሮስ በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበር። በሁለት ምን ሰንሰለት፣ በሁለት ወታደሮች መካከል ምን ብሎ ነበር? ኢየሱስ ጌታ ነው። ታስሮ ተኝቶ ነበር። ጠባቂዎቹ በደጁ ፊት ሆኖ ወይኒውን ይጠብቁ ነበር። አጠገባችሁ ያለውን ሰው መልእክት አስተላልፉለት። የሚጠብቅ እየጠበቀ አንተ ታመልጣለህ በሉት። ትወድቃለህ፣ ትዋረዳለህ፣ ትበላሻለህ፣ ተዘግቶብሃል፣ እንዲሆንሃል እያለ እሱ ሲጠብቅ አንተ ታመልጣለህ። የለም የሷ ጉዳይ፣ የለም የሱ ጉዳይ፣ ተዘግቷል እኮ ከተዘጋ ቆየ፣ እኔ ዘግቻለሁ፣ እኔ አበላሽቻለሁ እያለ ሲጠብቅ አንተ አምልጣል።
ወታደሮቹ በደጁ ቁጭ ብሎ ምን እያደረጉ ነው? ጌታ ኢየሱስ አቤት! የኔ አባት ሲሰራ ከማንም ጋር አያወራም። ያንተን ታሪክ ለመቀየር ሲነሳ ከማንም ጋር አያወራም። ያንተን ነገር ሊፈታ ሲመጣ ከማንም ጋር አያወራም። እግዚአብሔር ያሰበውን ያደርግብሃል። አይታችኋል? በደጁ ፊት ሆኖ በወይኑ ይጠብቁም ነበር። እነሆ የጌታ መልአክ ቀረበ፣ በቤቱ ውስጥ ብርሃን በራ። አጠገባችሁ ያለውን ሰው እንዲህ በሉ፣ ዛሬ በሉት የሚቀርብልኝ ነገር አለ በሉ። ድገሙ፣ ዛሬ የሚቀርብልኝ ነገር አለ በሉ። አሜን፣ አሜን፣ አሜን። እነሆ የጌታ መልአክ ምን ሆነ? ቀረበ፣ በቤቱ ውስጥ ምን ሆነ? ብርሃን በራ። ጨልሞብሃል፣ ነገር አለቀ ብለሃል። ከዚህማ እንዴት ወጣለሁ ብለሃል። አይዞ፣ ግድ የለም፣ ከገዳዩ እጅ ታመልጣለህ። የሚያስመልጥ ብርሃን መጥቷል። የሚያስመልጥ ኃይል መጥቷል። የሚያስመልጥ እግዚአብሔር እጅ መጥቷል።